ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁን ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ እጅግ ብናዝንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይን ስል ከምስጋና ጋር በአክብሮት እየጠየኩኝ ወደ ሰዓቱ ያስኩላችሁ ሰበር መረጃዎች አልፋለሁ። በቅድሚያም አርዕስተ መረጃዎቹን ላስቀድም። አስቸኳይ ዜና ከሳውዲ አረቢያ ከባድ ማስጠንቀቂያ ለመላው ህብረተሰብ ወጥቷል። እጅግ መደመጥ ያለበት መረጃ ነው፣ ወደ እናንተ ይደርሳል። በማስከተል በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ትላንት ምግብ በልተው የሰባት ሰዎች ህይወት ማለፉን የክልሉ ፖሊስ ማስታወቁን ተከትሎ ክቡራን አድማጮች በዚህ ጉዳይ ላይ ቴክቫ ኢትዮጵያ የምግብ ብክለት ይሁን ሌላ ኬዝ የሚለውን ከፖሊስና ከማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ማብራሪያን ጠይቋል። በዝርዝሩ ታደምጣላችሁ። እንዲሁም ዘለንስኪ ስለ አሜሪካ የሰላም እቅድ ዩክሬን እጅግ በጣም ከባድ ምርጫ ገጥሟታል ሲሉ ማስጠየቃቸው ተሰምቷል። በሰዓቱ የምታደምጡት ሌላኛው መረጃችን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃዎች እንድታደምጡ ጋበዝኩ። አብረን እንከታተለው። ክቡራን አድማጮች በቅድሚያ አስቸኳይ ዜና ከሳውዲ አረቢያ ከባድ ማስጠንቀቂያ ለመላው ህብረተሰብ የድንበር ህግ ተላላፊዎች ማጓጓዝ ከባድ ቅጣት እንደሚያስከትልም ተገልጿል። የሳውዲ አረቢያ መንግስት ልዩ የፍተሻ ኃይል ለመንገድ ደህንነት ወይም ደግሞ ስፔሻል ፎርስስ ፎር ሮድ ሴኩሪቲ በአልባሃ ከተማ አንድ የሳውዲ ዜጋ በቁጥጥር ስር መዋሉን አስታውቋል። ዜጋው በህገወጥ መንገድ ድንበር አልፈው የመጡ ሁለት ኢትዮጵያውያን ሲያጓጉዝም ተይዟል። ይህ ክስተት በሳውዲ አረቢያ የድንበር ህጎችና ደንቦችን መጣስ ምን ያህል ከባድ ቅጣት እንደሚያስከትል የሚያሳይ ትልቅ ማሳሰቢያ ነው። ተይዞ የተገኘው ግለሰብ አንድ የሳውዲ ዜጋ፣ ተጎጂዎቹ ሁለት ኢትዮጵያውያን የድንበር ህግ ተላላፊዎችና ቦታው ደግሞ አልባሃ ነው። የድንበር ህግ ተላላፊዎችን ማጓጓዝ ወይም መጠለል በሳውዲ አረቢያ ህግ ከባድ ወንጀል ነው። ቅጣቱም የሚከተለውን ያካትታል። እስከ 15 ዓመት የሚደርስ እስራትና እስከ 1 ሚሊዮን ወይም ደግሞ 1 ሚሊዮን ሳውዲ ሪያል የሚደርስ ቅጣትም አለው። ህብረተሰቡ ጥንቃቄ እንዲያደርግም ጥሪ ቀርቧል። ማንም ሰው በህገወጥ መንገድ ወደ ሳውዲ አረቢያ ድንበር አልፈው የገቡ ሰዎችን በመርዳት በማጓጓዝ በመጠለል ወይም በማናቸው መልኩ ድጋፍ በመስጠት በድንበር ደህንነት ህጎች ላይ ከባድ ቅጣት እንዳይጣልበት መጠንቀቅ እንዳለበትም ተገልጿል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ዘለንስኪ ስለ አሜሪካ የሰላም እቅድ ዩክሬን እጅግ በጣም ከባድ ምርጫ ገጥሟታል ሲሉ አስጠነቀቁ። ዘለንስኪ ዩክሬን ከአሜሪካ የቀረበውን የሩሲያ ጦርነት የሰላም እቅድን በተመለከተ እጅግ በጣም ከባድ ምርጫ ገጥሟታል ሲሉም ተናግሯል። እቅዱ በዶናልድ ትራምፕ የቀረበም ሲሆን ለሞስኮ ከፍተኛ የሆኑ የአድሎ ስምምነቶችን ያካተተ ነው። ለምሳሌ ግዛት መተው፣ የዩክሬን ወታደራዊ ኃይል መጠን መቀነስና የኔቶ አባልነት መገደብ ሲሉም ተናግረዋል። የአሜሪካው ምክትል ፕሬዝዳንት ከሆኑት ከጄዲ ቫንስ ጋር አርብ ዕለት በስልክ ከተነጋገሩም በኋላ ዘለንስኪ አገራቸው ከአሜሪካና ከአውሮፓ አጋሮች ጋር ንግግር እንደምትጀምርም ተናግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አርብ ዕለት እንዳስጠነቀቁት አገራቸው በሉዓላዊነቷ ላይ መጽናት ወይም ወሳኝ የሆነውን የአሜሪካ ድጋፍ የማጣት አደጋን መጋፈጥ ስለሚኖርባት እጅግ በጣም ከባድ ምርጫ ሊገጥማት ይችላል ብለዋል። አስተያየት ሰጪዎች እቅዱ በአብዛኛው ለሩሲያ የሚመች ነው የሚሉትን የአሜሪካ የሰላም ሐሳብ መሪዎች እየገመገሙት ነው። ከአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ጋር አርብ ዕለት በስልክ ከተነጋገሩም በኋላ ዘለንስኪ ከሀገራቸው ሊፈጠር በሚችል የሰላም እቅድ ላይ ለመስራት ከአሜሪካና ከአውሮፓ አጋሮች ጋር ብሔራዊ ደህንነት አማካሪዎች ደረጃ ንግግር እንደምትጀምርም ተናግሯል። በተጨማሪም ዩክሬን የደም መፋሰስን ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያላቸውን ፍላጎት ሁልጊዜም አክብራለች፣ ማክበሯንም ቀጥላለች። እንዲሁም እያንዳንዱን ተጨባጭ ሐሳብ በአዎንታዊ መልኩ ትመለከተዋለች ብሏል። በትራምፕ የቀረበው እቅድ ለሞስኮ ከፍተኛ የሆነ ጠቃሚ ስምምነቶችን ያካተተ ነው። ለምሳሌ ግዛት መተው፣ የዩክሬን ወታደራዊ ኃይል መጠን መቀነስ፣ የኔቶ አባልነት መንገድን መገደብ። እነዚህም ኪየቭ በተከታታይ ውድቅ ያደረገቻቸው እርምጃዎች ናቸው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እቅዱን በጥንቃቄ ተቀብለውታል። እቅዱ አዲስ መንገድና የዘመነ እቅድ ሲሉም ጠርተውታል። ይህም ለመጨረሻ የሰላም ስምምነት መሰረት ሊሆን ይችላል ሲል ኤፒ ዘግቧል። ፑቲን አክለውም ዩክሬን በጦር ሜዳ ሩሲያን የማሸነፍ ቅዠት ላይ በመጠባበቅ ሐሳቡን እየተቃወመች ነው ሲሉም ከሷል። ዘለንስኪ በአሁን ጊዜ በዩክሬን ላይ ያለው ጫና ከባዱ አንዱ ነው ብሏል። ዩክሬን አሁን ክብሯን ማጣት ወይንም ቁልፍ አጋሮቿን የማጣት አደጋን መጋፈጥ ብለው ከጽኑ እጅግ በጣም አስቸጋሪ ምርጫ ሊገጥማት ይችላል። የውጭ ጉዳይ ሚኒስትር አንድሬ ሲብሃን ጨምሮ የዩክሬን ባለስልጣናት የአሜሪካ ሐሳቦች እየገመገሙ ሲሆን ከአውሮፓ አጋሮች ጋርም እየመከሩበት ነው።
ዩክሬን አሁን ያላት ምርጫ አንድ ነው፣ ወይ ክብሯን ማጣት አሊያም ቁልፍ አጋሮቿን በማጣት አደጋ መጋፈጥ እንደሆነም መረጃዎች ጠቁመዋል። ክቡራን አድማጮች ወደሚቀጥለው መረጃችን ሳልፍ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ 8 የአንድ ቤተሰብ አባላት አብረው ከተመገቡ በኋላ የሰባቱ ሕይወት ማለፉን የክልሉ ፖሊስ ትላንት አስታውቋል። ሟቾቹ አባት 6 ልጆቻቸው ሲሆኑ 8ኛው የቤተሰብ አባል የሆኑት እናት በጠና ታመው ሆስፒታል ገብተዋል። ፖሊስ ለሞቱ እንደ ምክንያት ብሎ የጠረጠረው የምግብ መመረዝም ሊሆን እንደሚችል ሲሆን ቤተሰብ በቤት ውስጥ ያዘጋጀው ምግብ ይህን ያክል ሞት እስከ ማስከተል ድረስ እንዴት ሊመርዝ ይችላል? ይልቁንም ወረርሽኝ እንዳይሆን የሚል ጥያቄና ጥርጣሬን አስነስቷል። ቴክቫ ኢትዮጵያ በዚህ ጉዳይ ላይ የቤተሰብ አባላቱ የሞቱት በምግብ መመረዝ ስለመሆኑ ምን ፍንጭ አለ? ከምን በመነሳት ነው ይህ የተባለው? ኬዙ ይህ ሊሆን ይችላል የሚያስብሉ ነገሮችስ ምንድናቸው? ሲል የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ማብራሪያን ጠይቋል። የቢሮው ኃላፊ አቶ ተመስገን ካሳ በጋራ የተዘጋጀ እራት ተመግቦ ነው ይህ ቤተሰብ የታመመው። ቤት ውስጥ የሚያፍል ለምሳሌ ከሰል ቤተሰብ በጋራ የሚያጠቃ ነገር ሁሉ ሲጣራ አልተገኘም እስካሁንም። ስለዚህ ከምግብ በኋላ ነው ይህ ሁሉ ነገር የመጣው በሚል ምላሽን ሰጥቷል። ታመው ወደ ሆስፒታል የሄዱ ሰዎችም ሕይወታቸው ከማለፉ በፊት መረጃ ሲሰጡ ምግብ ከተመገብን በኋላ ነው ህመሙ ወደዚህ ያደረሰን የሚል ነው ያሉት አቶ ተመስገን ኬዙ ከምግብ ውጪ ነው፣ በወረርሽኝ ደረጃ የሚጠራጠሩ ነገሮች አሉ የሚባለው ነገር የሚረጋገጠው የሳምፕሉ ምላሽ ሲመጣ ነው ብሏል። ምግቡ ከቤት የተዘጋጀ ነው ወይንስ ከውጭ የተገዛ ነው ሲል ቴክቫ ኢትዮጵያ ላቀረበው ጥያቄ ከውጭ የተገዛ አይደለም፣ ምግቡ ቤተሰብ ራሱ አዘጋጅቶት የተመገበው ነው። ከውጭ የተገዛ ከጎረቤትም የመጣ ምን አለ የሚለው በምርመራ እያየን የምንሄድበት ነው ያሉት። ከምግብ ውጪ ደግሞ ሌላ ኬዝ አለ ወይ የሚለውንም ነገር ለማየት እየተሞከረ ነው ሲሉም ተናግረዋል። የቢሮው ኃላፊ አቶ ተመስገን ካሳ አክለውም በመስቃን ወረዳ የአንድ ቤተሰብ አባላት ማታ ምግብ ተመግበው አድረው ታመው የሚል መረጃ ደረሰን። ሰዎች ወደ ቡታጅራና የተለያዩ እንዲሄዱ ተደረገ። ሁሉም ሕክምና እያገኙ ያሉ ነው ሕይወታቸው ያለፈው። እናትየው ብቻ ሪፈር ተደርጋ ጳውሎስ ሆስፒታል ወደ መዳኑ ደረጃ እየደረሰች እንዳለ ነው መረጃው ያለን ብሏል። መነሻ ይሆናል ተብሎ እስካሁን እየተጠረጠረ ያለው ማታ በጋራ የተመገቡት ምግብ ነው። የምግብ ብክለት ይሁን ሌላ ኬዝ የሚለውን በትክክል ለማወቅ ሳምፕሉ ሄዷል። ሳምፕሉ ተለይቶ እስከ ሰኞ የሕክምና ባለሙያዎቹ በሚመልሱት ምላሽ ተነስተን አስተያየት እንሰጣለን ሲሉ አክሏል። ቤተሰብ በራሱ አዘጋጅቶት የተመገበው ምግብ በዚህ ደረጃ ለምን ጉዳት አደረሰ የሚለውን ምናልባት ከሰፈር በምግብ ዕቃ ላይ መርዝና የሚበክል ነገር ይዞ የመጣ ሰው ካለ ጉዳዩ በምርመራ መጣራት አለበት በሚል ሰዎች ከጎረቤት እንዲሰበሰቡ ተደርገው ቃላቸውን እየሰጡ ናቸው ሲሉም ገልጿል። በአጠቃላይ ኬዙ ምንድነው የሚለው ነገር የተላከው ሳምፕል ውጤት ሲገኝ ስለ ኬዙ መነጋገር ይቻላል። ግን እስካሁን ድረስ ያለ መረጃ በምግብ መመረዝ እንደሆነና ጉዳቱ የደረሰው እራት ከተመገቡ በኋላ እንደሆነ ነው ሲሉ ለቴክቫ ኢትዮጵያ ተናግረዋል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።